This woman in Ethiopia has not eaten in 16 years. ምግብም ውሃም ካቆምኩ 13 አመት ነው። ትዝ አይለኝም በቃ ሰራለው ግን ትዝ አይለኝም። የተለያዩ ላብራቶሪ ምርመራዎችን አድርገንላታል እና ምንም የተመገበችው ነገር በጊዜያዊ የቆየ ነገር ምንም እንዳልነበር ልናረጋግጥ ይችላል። በርካታ ሰዎች ከውጭም ጭምር ይመጣሉና እነዚህ ሰዎችም ይጠራጠራሉ። ሳይንስ የሰው ልጅ ለምግብ በዛ ከተባለ 7 ቀን ቢቆይ ነው ይላል። ውሃ ካጣ ደግሞ ከ3 ቀን በላይ እድሜ እንደማይኖረው ያስቀምጣል። ለመኖር ምግብና ውሃ በእጅጉ አስፈላጊ ነው የሚለው ሳይንሳዊ እውነታ ግን እሷ ጋር አልሰራም። ከዚሁ ከሀገራችን ኢትዮጵያ የተገኘችው አስደናቂ ሴት ላለፉት 16 ዓመታት ምንም አይነት ምግብ አልቀመሰችም። ውሃና ሌሎች ፈሳሽ ነገሮችንም ንክች አድርጋ አታውቅም። አረ ነገሩ ውሸት ነው እንዳንል ደግሞ በዱባይ የሚገኙ ሐኪሞች ዘርፈ ብዙ ምርመራ አድርገውላት ጨጓራዋ ውስጥ ምንም አይነት የምግብ አሻራ አላገኘንም ሲሉ ማረጋገጫ ሰጥተዋል። የ26 ዓመቷ ሙሉ ወርቅ አምባው ግን አሁንም በሙሉ ጤንነት በቀን 3 ጊዜ ከተገኘም ከዛ በላይ ጥርግ አድርገን ከምንበላው እኩል እየኖረች ትገኛለች። አሁን ላይ በአካባቢው ባለስልጣናት መኖሪያ ቤት ተገንብቶላት ከሀገር ውስጥ እስከ ባህር ማዶ የሚጎርፈው ቱሪስት ሲጎበኛት ይውላል። አረ ይሄ ነገር ውሸት ሳይሆን አይቀርም የሚሉን ቁጥራቸው ቀላል አይደለም። ለመሆኑ የአመያዋ ጉብል የተለየ ተፈጥሮ ያላት ሴት ነች ወይንስ ዓለምን የዋሸች ቀጣፊ? ለመሆኑ ህይወትን ያለ ምግብና ውሃ መግፋት ምን ይመስላል? እኚህንና ሌሎች ጉዳዮችን እየነገርናችሁ ከናንተ ውድ ተመልካቾቻችን ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ዝለቁ። ለቻናላችን እንግዳ ከሆናችሁ ደግሞ ሰብስክራይብ ያድርጉንና ቤተሰብ እንሁን። የታሪኩ ባለቤት መኖሪያዋ በዳውሮ ዞን ኮንታ ልዩ ወረዳ አመያ በተባለ አካባቢ ነው። ለቤተሰቦቿ ምግብ ታበስላለች። እሷ ባትቀምሰውም በተለይ ፍርፍርና ምስር የሰራሁለት እጅሽ ይባረክ ይሉኛል፣ በጣምም ይወዱልኛል ትላለች። እሷ ግን ራሷ የሰራችውንም ይሁን ሰዎች የሰሩትን መቅመስ ካቆመች የእግዚአብሔሩንም ውሃ መጠጣት ከተወች ድፍን 16 ዓመታት ተቆጥረዋል። ምግብና ውሃ አሁን ከነጭራሹም ትዝ አይለኝም ትላለች። ጨጓሯ ውስጥ ምንም አይነት ምግብና ፈሳሽ ባለመኖሩም እንደ መደበኛ ሰው ሽንት ቤት መጠቀም አያስፈልጋትም። ላለፉት 16 ዓመታት ሽንት ቤት ሄጄ አላውቅም ስትልም ትናገራለች። ሙሉ ወርቅ ተወልዳ ባደገችበት ገንጂ ገነት ቀበሌ ትምህርቷን እስከ 5ኛ ክፍል ድረስ ተከታትላለች። በቀበሌው ከ5ኛ ክፍል በላይ ያሉ ተማሪዎች ማስተናገድ የሚችል ትምህርት ቤት ባለመኖሩም አካባቢ ቀይራ መማሯን ገፍታበታለች። የ6ኛ ክፍል ትምህርቷን ለመቀጠል ከገንጂ ገነት ጭዳ ወደ ተባለ ሌላኛው ኮንታ ልዩ ወረዳ አካባቢም ነበር ያመራችው። ትምህርቷን ለመቀጠል የሚያስችል በቂ ገንዘብ ቤተሰቦቿ ስላልነበራቸው በጭዳ በሰው ቤት ተቀጥራ ትምህርቷን ጎን ለጎን ታስኬድም ነበር። ከዚህ ጊዜ ጀምሮም ምንም አይነት ምግብ አትቀምስም፣ ምንም አይነት ፈሳሽ ነገርም አትጠቀምም። ለመጨረሻ ጊዜ የበላችው ምግብ ምስር ወጥ በእንጀራ እንደነበር ታስታውሳለች። ከዛ በኋላ የምግብ ፍላጎት አጣው፣ ምንም ቢቢ አይለኝም ትላለች። ከዛም ካልራበኝ ለምን እበላለሁ፣ ካልጠማኝስ ለምን እጠጣለሁ ብዬ ከናካቴው አቆምኩ የምትለው ሙሉ ወርቅ ምግብ ማብሰሉ ላይ ግን የተዋጣላት ባለሙያ እንደሆነችም ትናገራለች። የሀገሬው ተረት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላል። ጥሩ ካልበላን ለስራ የሚሆን ጉልበት ጎንበስ ቀና ለማለት የሚያስችል አቅም አናገኝም እንደማለት ነው። ሙሉ ወርቅ ግን ከነጎመኑም አትቀምስም። ሆዷን ደልለዋለች፣ ጉልበቷ ግን በዳገት አልለገመም። ማንኛውንም ስራ ያለ ድካም እሰራለሁ፣ መንገድ ሲሄድም አይደክመኝም፣ እምብርቱ ፍም እስኪመስል ከሚበላው እኩል ማንኛውንም ተግባር አከናውናለሁ ትላለች። ነግቶ እስኪመሽ ከስራ አልቦዝንም የምትለው ሙሉ ወርቅ ምግብና ውሃ ከቀመሰች 5840 ቀናት ቢቆጠሩም እሷ ግን ልብስ ከማጠብ እስከ አትክልቶችን መትከልና መንከባከብ፣ ቤትን ከማስተካከል እስከ ረጅም የእግር መንገድ ሁሉንም በሚገባ ታከናውናለች። ይህንን ብርታትና ጥንካሬዋን ያዩ ታዲያ አይ ሙሉ ወርቅማ ሰው ሳያያት ጥርግ አድርጋ ትበላለች እያሉ ያሟታል። ግን ደግሞ የነገሩ እውነታነት በተግባር ተፈትኖ የተረጋገጠ ነው። በርካታ የመገናኛ ብዙሃን ባለሙያዎች በስፍራው ድረስ ሄደው አይተዋል። ካላየን ካላረጋገጥን አናምንም ብለው 4 እና 5 ቀናት አብረዋት ውለው ያደሩም ነበሩ። እነዚህ የመገናኛ ብዙሃን ባለሙያዎች 16 ዓመት የሚለው ቢከብዳችሁ እንኳን ለ5 ቀናት ውሃ ሳትቀምስ ያለምንም ድካም ስትሰራና እንደ ማንኛውም ስትኖር አይተናታል ሲሉ መስክረዋል። ባለታ
በታሪኳ የድንቅነቷን ያህል እንድትወደስና ተጠራጣሪዎችን መልስ እንዲያገኙ ተደጋጋሚ ምርመራዎችን ከሀገር ውስጥና እስከ ባህር ማዶ አከናውናለች። የሀገር ውስጡን ብናነሳ በጥቁር አንበሳና የዘውዲቱ ሆስፒታሎች ምርመራዎች ተደርገውላታል። በእነዚህ ምርመራዎችም ታዲያ በሙሉወርቅ ጨጓራ ውስጥ ምንም አይነት ምግብ ይሁንም ፈሳሽ አልተገኘም። ነገር ግን ይላሉ የጤና ባለሙያዎቹ፣ ነገር ግን ሙሉወርቅ ለምን ያህል ጊዜ ምግብ ሳትመገብ እንደቆየች በትክክል ማረጋገጥ አይቻልም። ሌላው በሕክምና ምርመራ የተረጋገጠው አስገራሚ እውነታ ሳይንስ ደግሞ የሰው ልጅ ጤናማ አኗኗር እንዲኖር የተመጣጠነ ምግብ ይመገብ ቢባልም እህል ውሃ ከቀመሰ 16 ዓመታት ያስቆጠረችው ሙሉወርቅ ግን ባለመመገቧ የጎደለባት ነገር የለም። አንዳችን በሽታም አልተገኘባትም። ይልቁንስ ሙሉ ጤነኛ ነች። አብዛኛው ኢትዮጵያዊ ላይ የሚገኘው የጨጓራ በሽታ እንኳን የለባትም። ምግብ የማትመገቧ ሙሉወርቅ ለመሆኑ ስንት ኪሎ ትመዝናለች ብለው መቼስ መጠየቀው አይቀርም። ስትታይ መካከለኛ ቁመት ያላት ሙሉወርቅ ከቁመቷ ጋር የተመጣጠነ ሰውነት አላት። ነገር ግን ሚዛን ላይ ወጥታ እንደማታውቅ ትናገራለች። አይቶ ለመገመት ግን ከ50 እስከ 55 ኪሎ ግራም የምትመዝን ይመስላል። ሙሉወርቅ መኖሪያዋን የቱሪዝም መዳረሻ በሆነው የጨበራ ጮርጩራ ሐይቅ አካባቢ እንደመሆኑ ሐይቁንና አስደናቂውን የአካባቢው መልክዓ ምድር ለመጎብኘት የሚሄዱ ቱሪስቶች ሙሉወርቅን ሳይጎበኟት አይመለሱም። እንደውም የአካባቢው አስተዳደር ቤት ተከራይቶ አስቀምጧት በይፋ እንደምትጎበኝም ሰምተናል። ሌላው አስደናቂ ታሪክ ሙሉወርቅ የአንድ ሴት ልጅ እናትም ነች። አንዲት እናት ለልጇም ለሷም ጤንነት የተመጣጠነ ምግብ መመገብ እንዳለባት ሙን ነው። ሙሉወርቅ ደግሞ ከነጭራሹ ምግብ አትቀምስም። ሳትበላና ሳትጠጣ እንዴት አርግዛ ጤነኛ ልጅ ወለደች? ልጅቱ ከተወለደች በኋላስ ምግብ ማትቀምሰዋና እንደ አራስ ሴት አጥሚትም ይሁን ገንፎ ያልቀመሰችው እናቷ የጡት ወተት እንዴት አጠባቻት? የሚሉ መልስ የሚያሻቸው ጥያቄዎችም ይነሳሉ። በስፍራው ድረስ ሄደው ታሪኳን ለዓለም ላጋሩት ዓለም አቀፍ ሚዲያዎች በሰጠችው ምላሽም ታዲያ ነፍሰ ጡር ሆናም ቢሆን ምንም አይነት ምግብ እንዳልቀመሰች አረጋግጣለች። ሕፃኗ ስትወለድም ምንም የእናት ጡት አልጠባችም፣ በግልኮስና ወተት ማደጓንም አስረድታለች። በነገራችን ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ኮይሻ ፕሮጀክት ለጉብኝት ባቀኑበት ወቅት ከሌሎች የውጭ ሀገራት ዜጎች ጋር በመሆን ሙሉወርቅን ጎብኝተዋታል። እንደውም ከዚህ የጠቅላይ ሚኒስትሩ ጉብኝት በኋላ ወደ ውጭ ሀገር ሄዳ ምርመራ ቢደረግለትና ለተጠራጣሪዎችም አሳማኝ ምላሽ ቢሰጥበት የተሻለ ነው በሚል ወደ ዱባይ እንድታቀና ተደርጓል። ከዱባይ በተጨማሪም በሳውዲ አረቢያና ኳታር የሕክምና ምርመራዎች ተደርገውላት ምንም አይነት የምግብ ርዝራዥ ጨጓራዋ ላይ አልተገኘም። በተረፈ ግን ሙሉ ጤነኝነቷን አረጋግጠውላታል። ማን ያውራ የነበረ ማን ያርዳ የቀበረ እንዲሉ አብረዋት የኖሩ ውሏን ውለው አዳሯን ያደሩ የአካባቢው ነዋሪዎችም ላለፉት 16 ዓመታት ሙሉወርቅ እህልም ይሁን ውሃ አለመቅመሷን ያረጋግጣሉ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ እንደሆነች የምትናገረው ሙሉወርቅ ጸበል እንኳን ሳይቀር ቀምሳ እንደማታውቅ ተናግራለች። ይሄ ፈጣሪ ልዩ ስጦታ ነው የምትለው ሙሉወርቅ ነገሩ ተረት ተረት እኔም ውሸታም ሴት የምመስላችሁ መታችሁ አረጋግጡ ስትልም ትናገራለች። ለ16 ዓመታት ከምግብና ውሃ ተቆጥባ አይኖረችው ሙሉወርቅ ከዚህ በኋላ ምግብ የምቀምስበት ወቅት አይመጣም ባይነች። ነገ ምን ይዞ እንደሚመጣ በእርግጠኝነት መናገር ግን አይቻልም። ውድ የገበታ ሚዲያ ቤተሰቦቻችን ለዛሬ ወደ እናንተ ልናደርስ የወደድነው የሙሉወርቅ አስደናቂ ታሪክ ይህን ይመስል ነበር። እናንተም በመሰናዷችን እንደተደነቃችሁ አንጠራጠርም። ሙሉወርቅ አስደናቂ ተፈጥሮ ያላት ሴት ወይንስ የተዋጣላት ውሸታም? ከቤተሰቦቿ እስከ አካባቢዋ ነዋሪዎች ብሎም እስከ ሀገሪቱ ጠቅላይ ሚኒስትር ድረስ እንዴትስ ልትዋሽ ትችላለች? እስኪ የእናንተን የውድ ተመልካቾቻችን ሀሳብ በኮሜንት መስጫው ላይ አጋሩን። በቀጣይ የምንለቃቸው እንዲህ አይነት አስገራሚ ታሪኮች እንዲያመልጧችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። ጤና ይስጥልን።